ትንሿዬ እንግዲህ የኔ ቆንጆ ከቤት አባረረቻት ማለት ነው። የኢዛና እናትና መቅደስ ከዚህ ከድራማ ውስጥ መውጣት አለባቸው፣ እውነት ለመናገር ማለት ነው። እውነት መቅደስማ ጭራ የሌላት ምን ልበላችሁ፣ ጊንጥ ነች። እውነት ለመናገር ምን አይነት ልጅ እንደሆነች ሁሌ ተንኮል ነው የምታስበው። እንግዲህ የኢዛና እናት የአንገቷን ሀብል ለራሷ አውልቃ የትንሿ ቦርሳ ውስጥ ነው ያስቀመጠችው። ከዛም ሀብሌን ቅድም አውልቄው ነበረ፣ እስቲ ሂጂና ቦርሳሽን አውጪ። ምን አይነት ነገር ነው? እስቲ ትጠረጥረኛለች እንኳ አትልም እንዴ? ትንሿም ደግሞ አልተከራከረችም። ሻንጣዬ ውስጥ ነው የተቀመጠው ብላ ስታባረራ ዝም ብላ ሄደች። ስልኳን ሁሉ ቀማቻት። ከዚህ በፊት ልክ ጽናት ቤት የጽናትን የጋብቻ ቀለበት መቅደስ አንስታ አይደለ ሻንጣ ውስጥ ያስቀመጠችባት? ልክ እንደዛ ነው ያደረገችው ሴትዮ ማለት ነው። ኢዛና እንግዲህ በጣም ታሳፍሪያለሽ እማዬ፣ ከአንቺ እንደዚህ ያልጠበቀም ትዞርባል። አንድ መናጢ ኦፍ ዘራሽ። እኔ ስለሷ ምን ይመለከተኛል? አብዬ እንደውም አንቺ ነገ ግፍ በሚደርስብሽ ነገር ለምን እንደዚህ ታደርጊያለሽ? ሴት ልጅ ናት፣ አታሳዝንሽም? የኔ ልጅን ትዝ አለችኝ ቹቹ እንደዛ ደፍረዋት ስትሞት እያሉ ስቅስቅ ብሎ አለቀሰ። እንዴት ምን አስቻለሽ? ለምን እንደዚህ ታደርጊያለሽ? ለምን ለነገ ግፍ ታሳድሪያለሽ? ቆይ ለምን የዘራሽውን እኮ ነው የምታጭው፣ ለምንድን እንደዚህ ያደረግሽው ብሎ እንግዲህ አብዬ ተቆጣት። እሷ ግን ምን አይነት ወረንጦ እንደሆነች እኔ ኢዛና እችን እናቱን ወይ ቤቱን ጥሎላት መውጣት፣ ከትንሿ ጋራ ሌላ ቦታ መኖር አለባቸው፣ እውነት ለመናገር ማለት ነው። አረግዬ ደግሞ የትንሿ ጠበቃ ናት። እሷ ቤት ውስጥ ለሰከንድ ባትኖር ነው ይሄ ሁሉ ነገር የፈጠረችው። አረግ የለችም ነበረ። እንግዲህ ጆሲ የትንሿ አፍቃሪ ነው አይደለ? እኔ ጆሲ ነው የሚያስቀኝ፣ እውነት ሞኛ የሆነ ነገር፣ የመቅዲ ማጫወቻ። ህዩም ደግሞ ኢዛናን ፍቅር ይዟታል መሰለኝ ከኢዛና ላይ። ኢዛናን ስታይ ፍዝዝ ትላለች እና እሱ ከትንሿ ውጪ ማንንም ማፍቀር አይችልም። ምክንያቱም ትንሿን በጣም ነው የሚያፈቅራት። ለዛም ነው መስዋዕት እየከፈለ ያለውና እንደ ጆሲ እጅ እንዳትገባ እያልኩ ጆሲና መቅደስ እጅ እንዳትገባ ብዬ እንደፈራው፣ እውነት ለመናገር የነ አቤል ልጆች ናቸው ያገኟት። እንግዲህ እነሱ አገኟት። ከነ አቤል ጋር ያለው ልጅ በጣም ነው የሚያስቀኝና እንግዲህ ጥሻ ውስጥ ተደብቃ እዛ ውስጥ ተንኮሻኮሽ። ተስፋ ቆርጠው እሷን በመፈለግ ሊመለሱ ሲሉ ያው ድምጿን ሰሙና አገኝተው ኢዛና መጣ፣ ይዟት ሄደ ማለት ነው። ወደ ጓደኞቹ ቤት ነው እርግጠኛ ነኝ። እዛ ሴትዮ ጋማ ይዟት አይገባም በጭራሽ። ምን አይነት ክፉ ሴት እንደሆነች በፈጣሪ ስም። ሴት ልጅ እንኳን ባይኖራት ግፍ ማሳደረው ጥሩ አይደለም፣ ይሄን ያክል ጭካኔ። ትንሿዬ ደግሞ ምስኪን ናት እንደምታዋት፣ ሁሉንም ነገር እሺ ነው ጥፋቴ አይደለም እኔ እንኳን እንደዚህ አላደረኩም ብላ እንኳን ልትከራከር መንተር አልሰጠቻትም ጊዜ ማለት ነው። ውጪ ብላ ስልክሽን ይዘሽ ከሄድሽማ ለኢዛና ትደውይለታለሽ አምጪ ብላ ተቀበለቻት። ምን አይነት እንጃ። እኔ እንግዲህ እዛ ቤት ከመጣችበት ቀን ጀምሮ ነው ልጅቷን ከፍ ዝቅ እያደረገች ከዛን አብዬ ደግሞ ተይ እቺ ልጅ ምስኪን ናት፣ ቆይ በዛ ላይ ሰው ቤተሰብ እዚህ የላትም፣ ለምን እንደዚህ ታደርጊያታለሽ? አረ ተይ ቢላትም እሷ ግን መስሚያዋ ጥጥ ነው ሴትዮዋ። አይኗን እንትን ጉማሬ ያስመስላ። በፈጣሪ ስቅር ያለን ጌታ፣ እውነቴን ነው የምለው። እንዴት እንዳናደደች ማለት ነው የኢዛና እናት። እሱ ደግሞ እንዴት ታባሪያታለች ከቤት? እንዴት? እኔ ትንሿን አውቃታለሁ፣ የእጅ አመል የለባትም። እና ይሄኔ ያንቺና የዛች የመቅደስ ስራ ነው። መቅደስ ደግሞ እናትን የኢዛና እናትን እማዬ ማሚ እያለች እንግዲህ እያታለለቻት እነሱ አንድ ሆነዋል። ምክንያቱም እኔ የሚገርመኝ ነገር አንድ ነገር አለ። ይሄ አሁን ትንሿን እንደዚህ ቅምስ ቅሎን የምታሳያት መቅደስ፣ ቆይ ኢዛና የሚያፈቅረው እችን ልጅ ነው፣ ትንሿን ነው የሚያፈቅረው። እች ደግሞ ኢዛናን ታፈቅረዋለች። አሁን ትንሿ እዚህ ጋር ምን አገባት? ቆይ ትንሿን የፈለገ ሌባ ብላ ብታስባርራትም እዛ ቤት ሰርታ እንዳትኖር ብታፈናቅላትም ግን ማን ነው ተጎጂው? ምክንያቱም ትንሿ አው ትጎዳለች፣ ደላላ ቤት አግኝታ እንኳን እስከምትገባ። ግን ይሄ ልጅ መቅደስን በፍጹም አይደለም ሊያፈቅራት፣ ሊያያት እንኳን አይፈልግም ጭራሽ። የነ አቤልን ጓደኛ ትንሿን ድፈራት ብላ እሱ ግን ሪካርድ አድርጓት ነበር። ከዛም ለልጆቹ ለጓደኞቹ አሳየው ማለት ነው። ከዛ ምንድን ነው እሱ ተናገር ሲሉት በቃ ትንሿን ብላት ብላኛለች። ምንድን ነው ብላት? ድፈራት ብላኛለች። ምን ብለው ሲጮሁ አልነካዋትም እኮ ተረጋጉ እንጂ እንደው እንደዛ አለችኝ ልላችሁ ነው እንጂ። ቆይ እንዴት
በቃ አላቅም እንደዛ ነው ያለችን። እኔ ግን እንዴት ነው ሰው ወደ አውሬነት የሚቀየረው? ቀን ቀን ወደ ቀን ትንሿ እውነት ብሶባታል በጣም ነው። ምን እንጃ የሆነች ታስፈራለች ልጅቷ። በነገራችን ላይ እቺ ማነች መቅደስ ማለት ነው ገርታ መቅደስ እስቲ ትኩር ብላችኋት አይኗ ውስጥ የሆነች ነገረኛ አሮጊት ነው ያለችው ውስጧ። እውነት በጣሪ ትዕግስቱን ስጠኝ የምታስበው ተንኮል። በነገራችን ላይ ያው መቅደስ አንድስ ድራማ ውስጥ እኮ መጥፎ ሰው መኖር አለበት። ገባችሁ? እይታቸው እንዲሆንላቸው ነው። ያው ጥሩ ከሆናቸውማ ምኑን ያስተምራል ታዲያ። ግን እቺ ጓደኛ መስላ ትንሿን ትቀርባትና ግን ጉድጓዷን ነው እያመቻቸችላት ያለው። እቺ ደግሞ ምስኪን ናት፣ የዋ ምን እንደሚደረግባትና ምን እንደሚደሎትባት እንኳን ምንም ነገር የምታውቀው ነገር የለም። አረግዬ እንግዲህ ባለፈ ጊዜ እንደውቹ መቅደስ ስትቀናጣ እነ ትንሿ ቤት ሻይ ምናምን ስትል ችግር የለውም የተከበሩ እንግዳችን አሁን ምን የመሰለ ሻይ አፍልቼ አመጣልሻለሁ ብላ እንግዲህ አረግ ኬችን ገብታ ጨው ሙልት አደርጋ ይዛላት መጣች። ሻዩን ስትቀምሰው ጨው ሙሉ ነው። ከዛም ተናደደች። የታባሽ ገና ሰራልሻለሁ፣ አቃጥልሻለሁ ታባሽንስና እያለች ከዛም ለዩ እኛስ ታዲያ አያስፈልገንም ላንቺማ ለየት ያለ ቆንጆ ሻይ ነው፣ ምክንያቱም ይገባሻል ብላ ለሷ ጥሻ ያመጣችላት። ያቺ ግን መድኃኒት የእንቅልፍ መድኃኒት ጨምራበት ነበረ። ወደ እዛው ለጥ አለች ሶፋ ላይ ማለት ታባሽ ሰራውልሽ አይደለ ከዚህ በኋላ ከኔ ጋር መሳፈጥሽን ታቆሚያለሽ ትላለች። ያረግ እንግዲህ ጆሲ መጥቶ እነ ይዛናን ቤት ሲያንኳኳ የይዛና እናት ወጣ። እንዴት ነሽ ማሚ? ደህና ነሽ? ደህና ነኝ። ትንሿ የለችም እንዴ? ፈልገች እናንተ ምንድን ነው ትንሿ? ቆይ መላውን ቤተሰብ ነው እንዴ ያስነካችሁ? ምንድን ነው የምታስነካን ማሚ? ምን ፈልገ ነው? ትንሿን አልኩሽ እኮ ማሚ። የለችም ማለት የለችም። ሌባ ቤቴ ውስጥ አላስቀምጥም ብዬ አባሪያታለሁ። ምን? አዎ ምን ነው? ቆይ ልደውልላት። አሁን የት ሄዳ ይሆን ታዲያ? ተው አትልፋ፣ ስልኩ እኔ ጋ ነው ያለው። ስልኳን ቀምቻታለሁ። ከዛ በኋላ ናግባ። አይ አልገባም በቃ እሷን ነበረ የሆነ እቃ ሰጥቻት እሱን ልቀበላት ነበረ። ምንድን ነው? ፍላሽ እንግዲህ እነ ይዛና መኝታ ቤት ውስጥ ወድቆ ነበረ። ማን እንዳነሳው አላውቅም። ከዛ በኋላ ፍላሹን አንስቸው ለኢዛና ሰጥቻዋለሁ ስትለው ምን? አዎ ምን ነው ደነገጥክ? የኔ ልጅ አይ ጥሩ ነው ለወንድሜ ማለት የሰጡት ብሎ እሱም ደንግጦ ሄደ። ከዛን በዚች ትንሿ መጥፋት እንግዲህ በጣም አምላኬ ሆይ እርዳኝና ትንሿን እኔ እጅ ላይ ያስገባልኝ ብቻ ከኔ ቀድማ ያቺ የተረገመች መቅደስ እንዳታገኛት እያለ እንግዲህ መንገዱን ቀጠለ ማለት ነው። ከዛ በኋላ እሱ አላገኛትም። የነ አቤል ጓደኞች እነሱ ናቸው ያገኟት ማለት ነው። ደስ ነው ያለኝ እውነት ለመናገር ምክንያቱም እሷ እጅ ላይ ቢገቡ ኖሮ ከባድ ችግር ይፈጠር ነበረ። ግን እሷ እጅ ላይ አልገቡም። ደስ የሚለው ነገር ከዛ በኋላም እንግዲህ ጆሲም አላገኛትም። ወደ ቤቱ ተመለሰ። ወደ ቤት ከተመለሰም በኋላ እንግዲህ እነሱ እሷን በመፈለግ ላይ እየተወራጩ እያሉ በስተመጨረሻም የእሷን ማንኮሻኮሽ ሰማች። ከዛም እንዴ እዚህ ጋር ትንሿ ነች ትንሿ እያሉ ሲወጡ አገኟት። ከዛም ለነ ኢዛና ደወሉና ያው ይዟት ሄደን ወደ ቤት ማለት ነው። እማዬ ከዚህ በኋላ የኔና ያንቺ እናትና ልጅ ይቀራል። እውነቴን ነው የምልሽ፣ በጣም ታሳፍሪያለሽ። እንደዚህ ታደርጊያለሽ ብዬ አንድም ቀን አስቤው አላውቅም። ግን ለምን? ቆይ እንዴት እንደዚህ ታደርጊያለሽ? ለምንድን ነው? ከዛ በኋላ አንተ ልጅ ስነ ስርዓት አትይዝም እንዴ? ስነ ስርዓት ያዘልኩህ እኮ በቃ። ምክንያቱም ሌባ ሰው ቤቴ ውስጥ አላስቀምጥም። ይሄ ቤት የኔ ነው። ከዚህ በኋላ ምንም ማድረግ እችላለሁ፣ መብቴ ነው አለችው። እማዬ ኧረ ተሳፍረን ውጡ እናንተ ጎዳና ተዳዳሪዎች፣ ከቤቴ ውስጥ ደግሞ እናንተ ማን ያመጣቸው? ውጡ ከቤቴ እያለች እንግዲህ ከዛ በኋላ እንዴ ኧረ አንቺ ሴትዮ ተረጋጊ፣ ምን አይነት ሴትዮ ነች? ከዛ ና እንውጣ በአካባቢል ሴትዮዋ ጤነኛ አይደለችም ብለው ተያይዘው ወጡ። ይዛና ግን ምን አይነት እናት ነው ያለችው? ምን አይነት ናት? ለሰው አይን ክብር የሌላት እናት።
ከዛም ተው እንጂ እንደዛ ትበል ምናምን አለው ኤዙ። ከዛ አሁን ይችን ልጅ የት ሄጄ ነው መፈልጋት? አምላኬ ሆይ እባክህን እርዳኝና ትንሿን እንዳገኛት እባክህን እያለ እንግዲህ ከዛ በኋላ ተገኘች። ይዟት ሄደ ማለት ነው። ይዟትም ከሄደ በኋላ እንግዲህ ወደ ቤቱ ይሁን ወደነ አቤል ቤት ይዟት ሄደ። እዛ ቤት ከመለሳ ደግሞ ተገላታለች ሴትይቱ ማለት ነው። እና አብዬ ግን በጣም ተናደዋል። የፈለገ ነገር ብታጠፋ እንኳን እች ልጅ አላጠፋችም፣ ግን ብታጠፋ እንኳን ሴት ልጅ ከቤት አትባረርም። ታይ እንጂ ሴት ልጅ ነች እኮ አታሳዝንሽም? እውነቴን ነው የምልሽ፣ በጣም ነው ያፈርኩብሽ። እንዴት እንደዚህ ታደርጊያለሽ? እንደው ሴት ልጅ ባይኖርሽ እንኳን ወንድ በወንዱ ራሱ እኮ ይመጣብሻል። ታይ እንጂ እውነት እኔ ባንቺ በጣም ነው ያፈርኩት። እንደዚህ ታደርጊያለሽ ብዬ አንድም ቀን አስቤው አላውቅም። አንቺ ግን እውነቴን ነው በጣም ነው ያፈርኩት ብሎ እንግዲህ አብዬ አንገታቸውን አነቃንቀው ወጡ። ሰላም ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? አለው ደህና ነኝ። እንግዲህ ትንሿዬን ከቤት ውስጥ ሌባ ነሽ ብላ የራሷ አብሏን የትንሿ ቦርሳ ውስጥ ከታ አሮጊቷ። ከዛም ሂጂና ቦርሳሽን አምጪ አለቻት። በቀጥታ ፈልጊ እንኳን አላለቻትም። እራሷ ቦርሳ ውስጥ ማስቀመጧን ስለምታውቅ ግን ስትፈትሸው እራሷ ከቦርሳ ውስጥ አወጣች እና ለሰከንድ እዚህ ቤት ውስጥ ላይሽ አልፈልግም፣ ሞሽ ለሀቃ ሌባ ውጪ፣ አሁን ከዚህ ከቤት ውስጥ አይንሽን ማየት አልፈልግም ብላ እንግዲህ ልጅቷን አመረቃቅራ ይዛት ወጣች። ሻንጣዋን ይዛ ወጣች። ስልኳንም ቀማቻት። በስተመጨረሻም እንግዲህ ጥሎ የማይጥለው ጌታ ተገኘች ማለት ነው።